Let's get right to breaking news. U.S. Central Command now says all 6 service members involved in a plane crash in Iraq are dead. ሰላም ጤና ይስጥልን። የአክብሮት ሰላምታችን በያላችሁበት ይድረስ። የሰሞነኛ ቤተሰቦች እንደምን አላችሁ? እስራኤልና አሜሪካ በጋራ ሆነው ወታደራዊ ዘመቻን በኢራን ላይ ከከፈቱ እነሆ 14 ቀናት ያለፉ ሲሆን እጅ አልሰጥም ያለችው ኢራንም ከባባድ ጥቃቶችን በእስራኤልና በአሜሪካ ጦር ላይ እየወሰደች ትገኛለች። ከዚህ ግጭት ጋር ተያይዞ በርካታ መረጃዎች እየወጡ ሲሆን እኛም ለዛሬ ተከታዮቹን መረጃዎች ወደ እናንተ ለማድረስ ተገኝተናል። ዛሬ ከምንመለከታቸው ጉዳዮች መካከል The US says it's targeted Iranian mine-laying vessels in the Strait of Hormuz. ኢራን በሆርሙዝ ሰርጥ ላይ የባህር ውስጥ ፈንጂዎችን እየቀበረች መሆኑን የአሜሪካና የእንግሊዝ ባለስልጣናት ገልጸዋል። የኢራን ጦር የሆርሙዝ ሰርጥን ተቆጣጥሮና ከአሜሪካና ከእስራኤል ጋር ያለውን ግጭትም በበላይነት ይዞት እንዲቀጥል በሆርሙዝ ሰርጥ ላይ ፈንጂ መቅበሩ ወሳኝ እርምጃ ነው እየተባለም ነው። አሜሪካ ኢራን ላይ የከፈተችው ወታደራዊ ዘመቻ አካል የሆነም ወታደራዊ አውሮፕላን ኢራቅ ውስጥ መከስከሱን የሀገሪቱ ጦር ማዕከላዊ እዝ አሳውቋል። አሜሪካ አውሮፕላኑ የተከሰከሰው በአየር ንብረት ችግር ነው ብትልም በኢራቅ ውስጥ የሚገኙ የኢራን ደጋፊ ታጣቂዎች ግን መተን የጣለው እኛ ነን እያሉ ይገኛሉ። በአሜሪካና በኢራን መካከል ያለው ጦርነት እየተባባሰ በመጣበት ወቅት የኢራን ድሮኖችና ሚሳኤሎች የአሜሪካን አውሮፕላን ተሸካሚ መርከብ ኢላማ ለማድረግ እየሞከሩ መሆኑን ተሰምቷል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። አደገኛው የኢራን ዘዴ። ኢራን በሆርሙዝ ሰርጥ ላይ የባህር ውስጥ ፈንጂዎችን እየቀበረች መሆኑን የአሜሪካና የእንግሊዝ ባለስልጣናት ያለፈው ሳምንት ጀምረው እየገለጹ ናቸው። ይህ እርምጃ ቀደም ሲል በኢራን በአሜሪካና በእስራኤል መካከል ተከስቶ የነበረውን ግጭት ተከትሎ የመጣ ሲሆን በዓለም የነዳጅ ገበያ ላይም ከፍተኛ ስጋትን ደቅኗል። በተጨማሪም ግን የኢራን ጦር የሆርሙዝ ሰርጥን ተቆጣጥሮና ከአሜሪካና ከእስራኤል ጋር ያለውን ግጭትም በበላይነት ይዞት እንዲቀጥል በሆርሙዝ ሰርጥ ላይ ፈንጂ መቅበሩ ወሳኝ እርምጃ ነው። የአሜሪካ ጦር ትልልቅ የኢራን የባህር መርከቦችን ማጥቃቱን ተከትሎ የኢራን አብዮታዊ ዘብ ፈንጂዎችን ለመቅበር በመቶዎች የሚቆጠሩ ትንንሽ ጀልባዎችን እየተጠቀመ መሆኑ ተነግሯል። የኢራን አዲሱ ጠቅላይ ሚኒስትር አያቶላ ሙጅተባ ካሜኒም የሆርሙዝ ሰርጥን የመዝጋት እርምጃ እንደ ቀዳሚ የጥቃት መከላከያ መሳሪያነት መጠቀማቸውን እንደሚቀጥሉም በይፋ አሳውቋል። በፈንጂ ስጋት ምክንያት በሰርጡ በኩል የሚያልፉ መርከቦች ቁጥር በከፍተኛ ሁኔታ የቀነሰ ሲሆን ይህም በዓለም አቀፍ ደረጃ የነዳጅ ዋጋ እንዲጨምርና የመርከቦች የመድን ክፍያም ከፍ እንዲል አድርጓል። በባህር ላይ የሚቀበሩ ፈንጂዎች ወይም ናቫል ማይንስ በባህር ውጊያ ውስጥ እጅግ ውጤታማና አነስተኛ ወጪ የሚጠይቁ ስልታዊ መሳሪያዎች ናቸው። እነዚህ መሳሪያዎች የጠላትን እንቅስቃሴ ለመገደብ፣ የራስን ግዛት ለመከላከልና በጠላት ላይ ከፍተኛ ስነልቦናዊና ቁሳዊ ጫና ለመፍጠር ያገለግላሉ። ፈንጂዎች የጠላት መርከቦች ወደ ተወሰኑ የውሃ አካላት፣ ወደቦች ወይም ጠባብ የባህር መተላለፊያዎች አሊያም ስትሬትስ እንዳይገቡ ለማድረግ ያገለግላሉ። ጠላት በፈንጂ በተከለለ ቦታ እንዳልፍ ሲገደድ ወደ ተፈለገውና አስቀድሞ ዝግጅት ወደ ተደረገበት የውጊያ ቀጠና እንዲገባ ለማድረግም ያስችላል። የራስን ወደቦችና የባህር ዳርቻዎችን ከጠላት ድንገተኛ ጥቃት ለመከላከል እንደ አጥርም ማገልገል ይችላል። አነስተኛ የባህር ኃይል ያላቸው አገራት የጠላትን ዘመናዊና ግዙፍ የጦር መርከቦች እንቅስቃሴ ለመግታት እንደ አሲሜትሪክ መሳሪያም ይጠቀሙባቸዋል። የፈንጂ መኖር ጥርጣሬ ብቻ የጠላት መርከቦች ጉዞ እንዲዘገይ ወይም እንዲሰረዝ ሊያደርግ ይችላል። ምክንያቱም ፈንጂን መፈለግና ማጽዳት ረጅም ጊዜና ከፍተኛ ጥንቃቄንም ስለሚጠይቅ ነው። ፈንጂዎች በመርከቦችና በባህር ሰርጓጅ መርከቦች ላይ ከፍተኛ ጉዳት በማድረስ ወይም ሙሉ በሙሉ በማስጠም የጠላትን ወታደራዊ አቅም ያዳክማሉ። አንድን የባህር ፈንጂ ለማምረትና ለመቅበር የሚወጣው ወጪ ያ ፈንጂ ሊያጠፋው ከሚችለው ግዙፍ የጦር መርከብ ዋጋ አንጻር ሲታይ እጅግ በጣም አነስተኛ ነው። አንዴ ከተቀበሩ በኋላ ለረጅም ጊዜ ያለ ሰው እርዳታ በውሃ ውስጥ ተደብቀው ስለሚቆዩ ጠላት አካባቢውን ለቆ ቢሄድም እንኳን ስጋትነታቸው አይቀንስም። Let's get right to breaking news. U.S. Central Command now says all 6 service members involved in a plane crash in Iraq are dead. የአሜሪካ ወታደራዊ አውሮፕላን ተከሰከሰ።
አሜሪካ ኢራን ላይ ከፈተችው ወታደራዊ ዘመቻ አካል የሆነም ወታደራዊ አውሮፕላን ኢራቅ ውስጥ መከስከሱን የሀገሪቱ ጦር ማዕከላዊ እዝ አሳውቋል። እየበረሩ ላሉ ተዋጊ ጄቶች አየር ላይ ነዳጅ የሚሞላው ኬሲ 135 አውሮፕላን የወደቀው በጠላት ወይም በወዳጅ ሀገር ተኩስ አይደለም ተብሏል። በኢራን የሚደገፍ አንድ የኢራቅ እስላማዊ ታጣቂ ቡድን ግን ለአሜሪካው የጦር አውሮፕላን መውደቅ ኃላፊነቱን እንደሚወስድ አሳውቋል። ኢራን ላይ የሚካሄደው የኦፕሬሽን ኤፒክ ፊውሪ አካል በሆነው ነዳጅ መሙያ አውሮፕላን ላይ የደረሰው ክስተት ሌላ የጦር አውሮፕላንንም ያካተተ እንደሆነም ማዕከላዊ እዙ አሳውቋል። ሁለተኛው አውሮፕላን በሰላም እንዳረፈም ተገልጿል። ማዕከላዊ እዙ ባወጣው መግለጫ በኦፕሬሽን ኤፒክ ፊውሪ ወቅት በወዳጅ ሀገር የአየር ክልል ውስጥ ክስተት አጋጥሟል ሲል የጦር አውሮፕላኑ የኢራን ዘመቻ ላይ እንደነበር አመላክቷል። አውሮፕላኑ በተከሰከሰበት ምዕራባዊ ኢራቅ ውስጥ የነፍስ አድን ጥረት እየተደረገ እንደሆነ ታውቋል። አውሮፕላኑ ሲወድቅ በሰዎች ላይ የደረሰ ጉዳት ስለመኖሩ እስካሁን ድረስ አልተገለጸም። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ በበኩሉ አውሮፕላን ውስጥ የነበሩት ወታደሮች በምን አይነት ሁኔታ ውስጥ እንደሚገኙ እንደማይታወቅ ዘግቧል። የዜና ወኪሎቹ ሮይተርስ እና አሶሺየትድ ፕሬስ ግን ቢያንስ 5 የአሜሪካ ሰራዊት አባላት በተከሰከሰው አውሮፕላን ውስጥ እንደነበሩ ምንጮችን ጠቅሰው ዘግቧል። በኢራን የሚደገፍ ታጣቂ ቡድን ክንፍ የሆነው የኢራቁ እስላሚክ ሬዚስታንስ ቡድን ባወጣው መግለጫ ግን የጦር አውሮፕላኑን መትቼዋለሁ ማለቱን ሮይተርስ ዘግቧል። ቡድኑ በመግለጫው የሀገራችንን ሉዓላዊነትና የአየር ክልል ለመከላከል ሲባል ኬሲ 135 የጦር አውሮፕላንን መትቼ ጥያለሁ ሲል ገልጿል። የወደቀው ነዳጅ ጫኝ አውሮፕላን በጦርነቶች ውስጥ ከፍተኛ ሚና አለው። ተዋጊ ጄቶችና ቦምብ ጣይ አውሮፕላኖች ረዥም ርቀት ተጉዘው ኢላማዎችን በሚመቱበት ወቅት ተገቢው ነዳጅ እንዲኖራቸውም ያደርጋል። የነዳጅ አቅርቦት የሚጠይቁ በርካታ ጄቶች በተመሳሳይ ጊዜ አየር ላይ በሚሆኑበት ወቅት ግዙፍ የሎጂስቲክስ ዘመቻ ያስፈልጋል። እንዲህ አይነቶቹ አውሮፕላኖች እየበረሩ ወዳሉ ጄቶች የነዳጅ ማጠራቀሚያ ተጠግተው ነዳጅ ያስተላልፋሉ። አየር ላይ ነዳጅ የማስተላለፍ ሂደቱ በርካታ ደቂቃዎችን ሊወስድም ይችላል። ኢራን የአሜሪካንን መርከብ መታች። በአሜሪካና በኢራን መካከል ያለው ጦርነት እየተባባሰ በመጣበት ወቅት የኢራን ድሮኖችና ሚሳኤሎች የአሜሪካንን አውሮፕላን ተሸካሚ መርከብ ኢላማ ለማድረግ መሞከራቸው ተገልጿል። የአሜሪካውን ግዙፍ የአውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንከንን በኦማን ባህር ላይ በሚሳኤልና በድሮን መምታቱንና መርከቡም ጉዳት ደርሶበት አካባቢውን ለቆ መሸሹን ገልጿል። ይሁን እንጂ የአሜሪካ ማዕከላዊ እዝ ወይም ሴንትኮም ይህንን ዘገባ መሰረተ ቢስ ሲል አስተባብሏል። የኢራን መንግስታዊ ሚዲያዎች እንደዘገቡት መርከቧ በባላስቲክ ሚሳኤሎች ተመታም ከጥቅም ውጭ ሆናለች። የኢራን ፓርላማ አፈጉባኤ መሐመድ ባጋር ቀልቢፋም መርከቧ የመጀመሪያው የሚሳኤል ጥቃት ሲሰነዘርባት ሜዳውን ጥላ ፈርጥጣለች ሲሉ ተሳልቋል። የአሜሪካ የባህር ኃይል መርከቧ አልተመታችም፣ ምንም አይነት ጉዳት እንዳልደረሰባትም ማረጋገጥ እችላለሁ ብሏል። ሴንትኮም መርከቧ በባህር ላይ ስራዋን ስትቀጥል የሚያሳይ ምስል በማጋራት የአብርሃም ሊንከን ግብረ ኃይል በክልሉ የአሜሪካንን ተጽዕኖ ለማስከበር ስራውን እየቀጠለ ነው ብሏል። በተመሳሳይ በየካቲት ወር መጨረሻና በመጋቢት መጀመሪያ ላይ ኢራን ወደ አሜሪካ የጦር መርከብ ሲበር የነበረ ድሮን መላኳ የሚታወስ ነው። የአሜሪካ ማዕከላዊ እዝ ወይም ሴንትኮም መርከቧንና ሰራተኞቹን ለመጠበቅ ሲባል ከመርከቧ የተነሳች ኤፍ-35 ተዋጊ ጄት ድሮኑን መታመጣሏን አሳውቋል። አንዳንድ ያልተረጋገጡ የማህበራዊ ሚዲያ ዘገባዎች መርከቧ ተመታለች የሚል መረጃ ቢያሰራጩም የአሜሪካ ባለስልጣናት ግን መርከቧ ላይ የደረሰ ምንም አይነት ጉዳት እንደሌለና ጥቃቱ በስኬት መመከቱን ገልጿል። የአሜሪካ ማዕከላዊ እዝ ቃል አቀባይ ድርጊቱ ራስን የመከላከል እርምጃ መሆኑን ገልጸው መርከቧ በአካባቢው ያላትን የጸጥታ ማስከበር ስራ እንደምትቀጥልም አሳውቋል። አዲሱ የኢራን መሪ ያስተላለፉት ማስጠንቀቂያ። አያቶላህ ሙጅቴባ ኻሜኒ ጎረቤት ሀገራት አቋማቸውን እንዲያሳውቁ አስጠንቅቋል። የኢራኑ ጠቅላይ መሪ አያቶላህ ሙጅቴባ ሁሴን ኻሜኒ በሀገሪቱ ላይ ለሚፈጸሙ ጥቃቶች የሚወሰደው የበቀል እርምጃ ተጠናክሮ እንደሚቀጥልና የአሜሪካ የጦር ሰፈሮችን የሚያስተናግዱ የጎረቤት ሀገራትም አቋማቸውን እንዲያሳውቁ አስጠንቅቋል። ጠቅላይ መሪው በሰጡት መግለጫ ኢራን የምትፈልገው በቀል ለታላላቅ መሪዎቿም ሰማዕትነት ብቻ እንዳልሆነ ገልጸው በጠላት የሚገደል እያንዳንዱ ዜጋ ራሱን የቻለ የበቀል ምክንያት ነው ብሏል። እስካሁን የተወሰዱ የአጸፋ እርምጃዎች
ጥቂቶቹ ብቻ መሆናቸውን በቀሉ ሙሉ በሙሉ እስኪፈጸም ድረስ ጉዳዩ እንደማይዘነጋ አስገንዝበዋል። ሙጅተባ ሐሜኒ አክለውም የአሜሪካ ጦር ሰፈሮች የሚገኙባቸው የመካከለኛው ምስራቅ ሀገራት ሰፈሮቹን በአስቸኳይ እንዲዘጉ አሳስበዋል። በቅርቡ በተፈጸሙ ጥቃቶች ወቅት እነዚህ የጦር ሰፈሮች ጥቅም ላይ መዋላቸውን የገለጹት መሪው የኢራን ኃይሎች ሀገራቱን ሳይሆን የጦር ሰፈሮቹን ብቻ ኢላማ ማድረጋቸውን ተናግሯል። ካሁን በኋላም ይህን እርምጃ ለመቀጠል እንገደዳለን ያሉት ሙጅተባ ሐሜኒ የጦር ሰፈሮቹ በኢራን ላይ ጥቅም ላይ የሚውሉ ከሆነ ጥቃቱ ተጠናክሮ እንደሚቀጥል አሳውቀዋል።